يكون سورة بسمعت وزبتايك بملك يكون فتوى بسمعت ومزقسر قمولا دايهم كما يجروا لمن وهي كما وتو كريستوسها يسجد بيكسي داي አሁን ብፁዓን አባቶቻችን ብፁዕ አቡነ ዘካርያስ፣ ብፁዕ አቡነ ኤልያስ፣ ብፁዕ አቡነ አብርሃም፣ ብፁዕ አቡነ ሚካኤል፣ ክቡር የከተማችን ከንቲባ አቶ ጎሹ የመሰረት ድንጋዩን እያስቀመጡልን ነው። ለልዑላችሁ እግዚአብሔርን አመስግኑት። አነ እግዚአብሔር ፈዋሲከ እኔ ፈዋሽህ እግዚአብሔር ነኝ። ኦሪት ዘጸአት ምዕራፍ 15 ቁጥር 26። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በደቡብ ጎንደር ሀገረ ስብከት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ አንድነት ገዳም የአራቱ ጉባኤያተ መጻሕፍት ምስክር ትምህርት ቤት ጠቅላላ ሆስፒታል በብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ብፁዓን ሊቃነ ጳጳሳትና ሊቃውንተ ቤተ ክርስቲያን በተገኙ 2018 ዓመተ ምህረት በባህር ዳር ከተማ የመሰረት ድንጋይ ተቀምጧል። አነ እግዚአብሔር ፈዋሲከ እኔ ፈዋሽ 15 ቁጥር 26 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በደቡብ ጎንደር ሀገረ ስብከት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ አንድነት ገዳም የአራቱ ጉባኤያተ መጻሕፍት ምስክር ትምህርት ቤት ጠቅላላ ሆስፒታል በብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ብፁዓን ሊቃነ ጳጳሳትና ሊቃውንተ ቤተ ክርስቲያን በተገኙበት ሰኔ 27 ቀን 2018 ዓመተ ምህረት በባህር ዳር ከተማ የመሰረት ድንጋይ ተቀመጠ። አነ እግዚአብሔር ፈዋሲከ እኔ ፈዋሽህ እግዚአብሔር ነኝ። ኦሪት ዘጸአት ምዕራፍ 15 ቁጥር 26 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በደቡብ ጎንደር ሀገረ ስብከት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ ጉባኤ መጻሕፍት ምስክር ትምህርት ቤት ጠቅላላ ሆስፒታል በብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ኤልያስ የስዊድን እና ስካንዲኔቪያን ሀገሮች ሊቀ ጳጳስ በብፁዕ አቡነ አብርሃም የባህር ዳር እና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ እና ሊቃውንት ቤተክርስቲያን በተገኙበት ሰኔ 27 ቀን ክቡር ከንቲባ አቶ ጎሹ የባህር ዳር ከተማ አስተዳደር ተቀዳሚ ከንቲባ በተገኙበት ሰኔ 27 ቀን 2018 ዓመተ ምህረት በባህር ዳር ከተማ የመሰረት ድንጋይ ተቀመጠ። ኬር ሴንተር አለ። ይህ ማለት አትድኑም ተስፋ ቆርጣችኋል የተባሉ ወገኖቻችን ከየትኛውም ሆስፒታል የተሰናበቱትን በዚህ ሴንተር ውስጥ እንክብካቤ ይደረግላቸዋል። አራተኛ ደግሞ የዲያግኖስቲክ ሴንተር አለ። ይሄ ደግሞ ከልዩ ልዩ ቦታዎች የምርመራ እንዲያደርጉ ታዘው ለሚመጡ ሰዎች ምርመራ የሚደረግበት ሴንተር ነው ማለት ነው። ከዚያ ቀጥሎ የህፃናትና የእናቶች ማዘር ኤንድ ቻይልድ ሴንተር የሚባለው ነው። ይሄ ደግሞ የቅድመ ጽንስና ቅድመ ጋብቻ ማማከር፣ ቀጥሎ ደግሞ ጊዜ ጽንስ ማማከር፣ ከወለዱ በኋላ ክትትልና የህፃናት እንክብካቤና አስተዳደግ ሁሉ የሚሰጥበት የእናቶችና የህፃናት ማዕከልም በዚህ ቦታ እንገነባለን ማለት ነው። ሌላኛው ጠቅላላ ሆስፒታል አለን። ጠቅላላ ሆስፒታላችን የልብ፣ የኩላሊት፣ የካንሰር እና የሌሎች ህክምናዎች ማዕከልም አንዱ ማዕከላችን ነው። ከዚህ ቀጥሎ ደግሞ የቪአይፒ ህክምና አለ። ቪአይፒ ህክምና የሚባለው ድሃና ሀብታም የምንለይበት ሳይሆን ብፁዓን ሊቃነ ጳጳሳት፣ አባቶቻችን ካህናት፣ አባቶቻችን መነኮሳት፣
ሌሎችም የሃይማኖት ሰዎች ክብራቸውን በጠበቀ መንገድ የሚታከሙበት ከምዕመናን ጋር ሳይጋለጡ በብቻቸው ገብተው የሚታከሙበት የራሱ የመኪና መግቢያ ያለው እንደገና ደግሞ ሀብታሞቻችን ውጭ ሀገር የሚሄዱት እንደው ለሕክምናው ብቻ ሳይሆን ለሴፍቲያቸው እያሉ ስለሆነ ባለስልጣኖችም ጭምር ማለት ነው የእነሱንም ብር ብናስቀረው ብለን ነው። ስለዚህ እግዚአብሔር ከፈቀደልን ማንም ሰው ሳያያቸው ወደፊት ይሄ የሜዲካል ቪሌጃችን በጠነከረ ሁኔታ ሲቀጥል የሄሊኮፕተር ማረፊያ ሁሉ ሊኖረው ይችላል። ስለዚህ እዚያ መጥቶ ማንም ሰው መጥቶ ታክሞ የሚሄድበት ማዕከል እግዚአብሔርን አምነን እንገነባለን እዚሁ ቦታ ማለት ነው። ሌላኛው ደግሞ ሀገር በቀል እንግዲህ ታውቃላችሁ፣ ለምሳሌ በዓለም ላይ በአውሮፓ ውስጥ የግዕዝ ቋንቋን በፒኤችዲ ደረጃ የሚያስተምሩ ሀገሮች አሉ። ለምሳሌ ጀርመን በመድኃኒት ቅመማ የምትታወቅ ሀገር ናት። እንዴት ነው ቢሉ የኢትዮጵያ መጻሕፍት ብራናዎችን ወስደው ማለት ነው። እኔ ራሴ ጀርመን ሄጄ ሙዚየም ስጎበኝ እነዚያን መድኃኒት አያጅሌ የሚያቀምሱኝ መስሎኝ የት ነው ያሉ ብዬ ስል ፈረንሳይ ሙዚየም ሄጄ ወደ 3000 ብራና መጽሐፍትን በሶፍት ኮፒ ስቀበል እነዚህ መጽሐፍት ሲል አይ እነዚያ ሬር ቡክ ሴንተር ነው ያሉት፣ እነዚያ ጥቂት ስውር መጽሐፍት ውስጥ ነው የሚገኘው፣ ለእናንተ አይፈቀድም ብዬ አፌን እጄን ባፌ ጭኜ መጣሁ። ስለዚህ ሀገራችን ቤተክርስቲያናችን በመድኃኒት ቅመማ እና አባ ጊዮርጊስ የእጽዋትን ጠባይ የጻፉት መጽሐፍ ነበረ። ያንን የኢትዮጵያ ስንሰን ኢትዮጵያ ውስጥ ሀገር በዓለም አቀፍ ደረጃ የኢትዮጵያ ሰው እየሄደ የሚታከምበት ሀገር ንገሩ ይችላል። ብዙ ሰው የሚሄድባት ታይላንድ ትመስለኛለች። ለምንድን ነው ብትሉኝ፣ ሁለት ነው ያቺ ሀገር ያደረገችው። አንደኛ በእንክብካቤ ዶክተሮቿ ኃይለኞች ናቸው፣ በጣም ጎበዞች ናቸው። እንክብካቤ በማድረግ አያሸማቅቁም። ሁለተኛ ደግሞ ሀገር በቀል መድኃኒት በደንብ የላቀ ሆነ። እኛም የኢትዮጵያን እነ ዳማከሴን ጭምር አሰልጥነን የኢትዮጵያ ትልቅ ሕክምና እናደርጋቸዋለን ማለት ነው። ብፁዓን አባቶቻችን መጥተውልናል። ሌሎቻችን በያለንበት እንቆማለን። ስድስት ሰዓት ማለት
ወደ ቅኔው እንሄዳለን። አጠር አድርጎ የጉባኤ ቤቱ የአዲሳት ደቀ መዝሙር ናቸው። የቅኔ መምህር ደቀ መዝሙር ላይ ይኩን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተባረክ እግዚአብሔር አምላክ አበዊነ ቅዱሳን ዘሰባህ ምሕረቶ ላዕሌነ። ቸርነቱን በእኛ የገለጠ የአባቶቻችን አምላክ የእኛም አምላካችን ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነ ይሁን። ብፁዓን አበው ሊቃነ ጳጳሳት በረከታችሁ ትድረሰኝ። ቃልየ አጽም እግዚኦ ወለቡ ጽራህየ ሀገረ አብርሃም ርስተ ገብረ ኪዳን እስራኤላዊ ተወክፈ ሚካኤል መልአክ በክንፉ እንዘይመርህ አይላፈ ሀገረ አብርሃም ርስተ ገብረ ኪዳን እስራኤላዊ ተወክፈ ሚካኤል መልአክ በክንፉ እንዘይመርህ አይላፈ መንገለ ሰምፔር ከነዓን ተፈነው እምእግዚአብሔር ሳዊሱ ኤልያስ ካሌብ ወዘካርያስ ኢያሱ አምላኬ እገይስ ሀቤከ ለአይነ ኩልነ ይህነ ቤተ ክርስቲያን ዘሴሎ ዘመንነ ርእሰ ሊቃውንት ያስተርኢ ኩሎ ለአይነ ኩልነ ይህነ ቤተ ክርስቲያን ዘሴሎ ዘመንነ ርእሰ ሊቃውንት ያስተርኢ ኩሎ ወበገብረ ኪዳን ዘመን ከኒሳ ዘይትገበር ይሃሎ። ቤተ ክርስቲያን እናት በጣም የበዛብሽ ነጣቂ፣ ቤተ ክርስቲያን እናት በጣም የበዛብሽ ነጣቂ፣ ጤናሽን የአብነት ጉባኤ ከሁሉም ጠብቂ በላታ። ቤተ ክርስቲያን እናት በጣም የበዛብሽ ነጣቂ፣ ጤናሽን የአብነት ጉባኤ ከሁሉም ጠብቂ። በአብነት ጉባኤም ጤናሽ እንድትሆንልኝ ዘላቂ እግዚኦም ይበዝሁለ ይሳቂውኒ ብዙሃን ቆሙ ላዕሌ ብዙሃን ይቤልዋ ለነፍስዬ ነገረ ሰምፔር ንግረን ወአጠይቀን ለነ ርእሰ ሊቃውንት ፈጣሪሃ አምጣነ ሐሳሲት ብሩረ ሰምፔር ዘወለድከሃ ነገረ ሰምፔር ንግረን ወአጠይቀን ለነ ርእሰ ሊቃውንት ፈጣሪሃ አምጣነ ሐሳሲት ብሩረ ሰምፔር ዘወለድከሃ ወበሃበ ኩሉ ተሰማ ለሰምፔር ደቅከ ሐሳሲተ ብሩር ዜናሃ ለእግዚአብሔር ምድር በምልእ ዓለምን ይወክሎሙ ለይነብሩ ውስቴታ ትከበር እንደሁሉ ቤተ ክርስቲያን እናት በውስጥም ሆነ በውጭ ትከበር እንደሁሉ ቤተ ክርስቲያን እናት በውስጥም ሆነ በውጭ ሁሌም መፍለቂያ ናትና የሰው ኃይል ምንጭ በለውማ። ትከበር እንደሁሉ ቤተ ክርስቲያን እናት በውስጥም ሆነ በውጭ ሁሌም መፍለቂያ ናትና የሰው ኃይል ምንጭ። አምራቹ ዜጋ መምህር እስካላለ ድረስ ቁጭ አምራቹ ዜጋ መምህር እስካላለ ድረስ ቁጭ አምራቹ ዜጋም መምህር እስካላለ ድረስ ቁጭ ቤተ ክርስቲያን እናት ስትብለጨለጭ ጥቁር ሰው ይሻላል ከነጭ በለውም አምላክን ለገብረ ኪዳን አዝማዲሁ ዘገብረ ኪዳን መሰሉ በአፉሆሙ ለወትር ጸውኦሙ እይጸግብዋ ለአባይ ሰምፔር እህቶሙ እስመ ቀዳሚት ወበኩር ሰምፔር እህቶሙ እስመ ቀዳሚት ወበኩር ለዘገብረ ኪዳን አዝማድ ሊቃውንተ ክብር እለከብሩ በሰማይ ወምድር። ሁላችሁም የምትኖሩ በእኛ ፕሮጀክት ይህ ዓለም በሐሳባችሁ ገንዘብ ሁላችንም የምንኖር በእኛ ፕሮጀክት ይህ ዓለም በሐሳባችን ገንዘብ እንተጋገዝ። ሁሌም ብቻን ስለማይዘለቅ ፕሮጀክት ዓለም ሁላችንም የምንኖር በእኛ ፕሮጀክት ይህ ዓለም በሐሳባችን ገንዘብ እንተጋገዝ። ሁሌም ብቻን ስለማይዘለቅ
ፕሮጀክት ዓለም ከተጋገዝን ግን በእውነት ቀላል ነው እኮ በጣም ከተጋገዝን ግን በእውነት ቀላል ነው እኮ በጣም ለሚጠቀምበት የሚጠቅም የኛ ፕሮጀክት ዓለም እስኪፈጸም በምጽአት የእንታ ሰላም በለውማ አንቲ ኢትዮጵያ በብዝሃ መከራ ዘተሳቀይ እመ በኦርቶዶክስ ቤትኪ ጥያቄ ዘህይወትኪ ፈድፈደ ኩንዮ ለቤተ ጉባኤ ዘቅሩብ ዘመድ አንቲ ኢትዮጵያ በብዝሃ መከራ ዘትሄልዊ እመ በኦርቶዶክስ ቤትኪ ጥያቄ ዘህይወትኪ ፈድፈደ ኩንዮ ለቤተ ጉባኤ ዘቅሩብ ዘመድ አምጣነ ይፈትህ ለኪ ጉባኤ ዘህይወትኪ አርአድ ጥያቄ ህይወትኪ እንተ ከብድ እንዘ አሐተኒ ይሐውር ሀበተ አንገድ ለባርኮ ዘወንጌል ማዕድ አንተ ሊቅ ገብረ ኪዳን አንተ ሊቅ ገብረ ኪዳን ለዘትገብርዎ ግብርከ ልበ ጳጳሳት ፈቀዶ አንተ ሊቅ ገብረ ኪዳን ለዘትገብርዎ ግብርከ ልበ ጳጳሳት ፈቀዶ በጸሎተ ድንግል ዘትገብሮ ግብርከ አምጣነ ተርየ መሬተ ወሪዶ ግብርከ አምጣነ ተርየ መሬተ ወሪዶ ወሃበ ጳጳሳት ጠይቅ ዘተሐስሶ ወትንእዶ በአውርዶ መሬት ግብረከ ግብረ ተዋህዶ በአውርዶ መሬት ግብረከ ግብረ ተዋህዶ እስመ አስተፍሳይከ ህዝበ ለኢትዮጵያ ትውልዶ በአውርዶ መሬት ግብረከ ግብረ ተዋህዶ ፍትሐ ሊተ እግዚኦ ወተበቀል በቀል ያስደንቀዋል ሁሉን የኛ ጉባኤ ያስደምመዋል ሁሉን የኛ ጉባኤ በስብከተ ወንጌል ቀልዱ ወትርጓሜ ወንጌል ንግግሩ ጨዋታውም ይሄ ምስጢር አይዘለቅም ከስሩ ሁሉንም መጽሐፍ የሰው ልጅ ስለሚል አቆመዋለሁ በአራት እግሩ ስለሚል አቆመዋለሁ በአራት እግሩ የሰሙትም ጳጳሳት ይደነቃሉ በጣም እያሉ አቤት ምስጢሩ ጳጳሳትም ይሄ ተባባሉ ስለ ጉባኤያችን ሲያወሩ በልጅነቱ እንዲህ የሆነ አድጎ ያየው ሰው በየሰፈሩ የገብረ ኪዳንን ልጅ ቤተ ጉባኤ እምሩ ይሄ ቤተ ጉባኤ ሲዞር ይውላል በየሀገሩ ነውና ሁሉም ስብከተ ወንጌል መንደሩ እምሩ ይሄ ቤተ ጉባኤ ሲዞር ይውላል በየሀገሩ እደ አምላክነ ለነ በከመ ሀለው ውስተ ጉባኤነ ለነ ተአውቀ ወተከስተ ኩሎ ትውልደ ዘኢትዮጵያ ፍጥረተ ኩሎ ትውልደ ዘኢትዮጵያ ፍጥረተ በሀበ አምላክነ ኢየሱስ ኩሎ ትውልደ ዘኢትዮጵያ ፍጥረተ እስመ ጉባኤነ ዘሐሰሶ ተለአለ እንበለ ምንትኒ ተንሲኦ መሬተ ተለአለ እንበለ ምንትኒ ተንሲኦ መሬተ እስከ ነይስብ ጳጳሳተ በስሙ ሕያው እንዘ ያስተጋብ ሊቃውንተ ለህዝበ ያሬድህ ወሊቃውንታ ለዘታበዝህ ጸሎተ ለጉባኤ ጣና ይጸንህዎ መዓልተ ወሌሊተ ህሙመ ሥጋ ወነፍስ እስከ ይረክብ ምህረተ በብሂለ የአምር ለዘሃመ ጥበበ ገዳም መድኃኒተ ፈርማሲን ክደት ጊዜ የወለደው ፈርማሲን ክደት ጊዜ የወለደው ከማምጣትሽ በፊት ቀደም ኢትዮጵያ እማማ ፈርማሲን ክደት ጊዜ የወለደው ከማምጣትሽ በፊት ቀደም ኢትዮጵያ እማማ ከማምጣትሽ በፊት ቀደም ኢትዮጵያ እማማ ታድኝ ነበረ ከማምጣትሽ በፊት ቀደም ሞራን እስኪ ከማምጣትሽ በፊት ቀደም ኢትዮጵያ እማማ በነበሩበት ዘመን እነ ያሬድና ሰላማ በባለሙያ በተፈተነ ኦርቶዶክስ ባህል መድኃኒቱ ነበርሽ ጤናማ ኦርቶዶክስ ባህል መድኃኒቱ ነበርሽ ጤናማ
ተመለሽሽ ኢትዮጵያ ወደ ቀደመው ነገር መሆንሽን ትተሽ ገገማ ተመለሽሽ ኢትዮጵያ ወደ ቀደመው ነገር መሆንሽን ትተሽ ገገማ ተመለሽሽ ኢትዮጵያ ወደ ቀደመው ነገር መሆንሽን ትተሽ ገገማ ከተመለሽሽ ኢትዮጵያ ከተመለሽሽ መሆንሽን ትተሽ ተመለሽሽ ኢትዮጵያ ወደ ቀደመው ነገር መሆንሽን ትተሽ ገገማ ሞራንስ ሊቃውንቱ መሆንሽን ትተሽ ገገማ ተመለሽሽ ፈርማቲን ክደት ጊዜ የወለደው ከማምጣትሽ በፊት ቀደም ኢትዮጵያ እማማ በነበሩበት ዘመን እነ ያሬድና ሰላማ በተፈተነ በባለሙያ ኦርቶዶክስ ባህል መድኃኒቱ ነበርሽ ጤናማ ተመለሽ ኢትዮጵያ ወደ ቀደመው ነገር መሆንሽን ትተሽ ገገማ ርዕሰ ሊቃውንት ቄርሎስ ኢትዮጵያዊ ቄርሎስ ርዕሰ ሊቃውንት ትትነሳ ካይበ ኢትዮጵያ ሀገሪትከ ወዳግመ ትቁም ኢትዮጵያ እምከ ተናገር ለትውልዳ ወአጠይቅ ከመ ትምህርትከ ጥበበ ግብረከ አባ ጊዮርጊስ ገብረ ኪዳን እስመ ለሥጋ ወነፍስ ፍቱን መድኃኒትከ አንተሰ ገብረ ኪዳን ዘያመነድብ አልብከ ማርያም ሐፃኒትከ አምጣነ በኩሉ ትረድአከ ወለ ማርያም ድንግል ምርውናከ ወሃብከ ወአንተሰ ወገብረ ኪዳን ኢትዮጵያ ኩለሄ ትዝየከረከ ለኢትዮጵያ ትምክሕተ እስመ በመጻሕፍት አንበርከ ወኢትዮጵያ ገብረ ኪዳን ኩለሄ ትዝየከረከ። እግዚአብሔርን አመስግኑት። የጉባኤ ቤቱ የአዲሳት ደቀ መዝሙር መምህር ለይኩን የጉባኤ የቅኔ መምህር ናቸው። ቅኔውን በሚገባ አቅርበውልናል። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እችን ታላቋን 6000 ዓመት ዕድሜ ያላት ኢትዮጵያ የምትባል ሀገራችንን የፈጠረች ቤተ ክርስቲያን ፊደል ቀርጻ ብራና ዳምጻ እችን የመሰለችን ሀገር ውብ የሆነችውን ልዩ ኢትዮጵያውያንን ልዩ ቋንቋ የሚናገሩ ልዩ ህብረ መልክ ያላቸው ኢትዮጵያውያንን ነገር ግን አንድ ሀገር እንደ ፈትል ተጋምደው እንዲኖሩ ምክንያት የሆነችውን ኢትዮጵያ ቤተ ክርስቲያንን በእርሶ ምክንያት እግዚአብሔር እንዲገል በዛሬው ቀን እንዲመሰገን ፈቃዱ ስለሆነ እግዚአብሔር ክብር ምስጋና ይግባው። በእውነት ክብር ምስጋና ይግባው። አይምሩ ከመተሰባህ እግዚአብሔር በጻድቁ ድንቅ ነው። ኢትዮጵያ ሀገራችን የዛሬ አያርገውና ገና ዓለም ሳይጠበብ ዓለም ሳይፈላሰፍ ገና መኖሩም ሳይታወቅ አይደለም ሊፈላሰፍ ቀርቶ አይደለም ገና ሊጽፍ ማንበብ ቀርቶ ሰው መሆኑን ባልተረዳበት ዘመን ኢትዮጵያ ሀገራችን ግን በዚች ቤተክርስቲያን አማካኝነት ፈውስን ከቅጠል ጋር አዋህዳ ኢትዮጵያውያንን ስትፈውስ ቆይታለች። እግዚአብሔር ክብር ምስጋና ይግባው። ክብር ምስጋና ይግባው። ይህችን ቤተክርስቲያን ነው ዛሬ አባታችን ላይ አድሮ መድኃኔዓለም ክርስቶስ ኢየሱስ ክብር ምስጋና ይግባው። አይምሩ ከመተሰባህ እግዚአብሔር በጻድቁ ዛሬ እግዚአብሔር ይህንን ታላቁን ሆስፒታል ፈውስ እንዲሆን ምእመናን ሁሉ ኢትዮጵያውያን ቋንቋ ሳይለይ ሃይማኖት ሳይለይ ነገድ ሳይለይ ሁሉም ኢትዮጵያዊ እዚህ መጥቶ እንዲታከም ስንዷ ቤተ ክርስቲያን እንዲህ ናት ብለው ገለጿል። እግዚአብሔር እድሜ ይስጥልኝ አባታችን፣ በእውነት አመስግኑልኝ። እግዚአብሔር እድሜ ይስጥልን አባታችን፣ ከአይን ይጠብቆት ብሏቸው በጣም ያስፈጽሞት አባታችን እግዚአብሔር ዛሬ ቤተ ክርስቲያናችንን በእርሶ አድሮ ገለጣል። ይገርማል። አያቸው የፖለቲካ ሰዎች እንዴት ቤተክርስቲያኗን እንደገለጿል። ይሄ ምንድን ነው? ጌታ እየጨረስኩ ነው። የዮሐንስ ወንጌል ምዕራፍ 10 ላይ ጌታ ሲናገር በጎቼ ድምፄን ይሰማሉ አለ። አየህ አባ ገብረ ኪዳን ሁሉም ድምፃቸውን ይሰማል ማለት ነው። እግዚአብሔር ክብር ምስጋና ይግባው። እግዚአብሔር በእርሱ አድሮ ቤተክርስቲያናችን ገለጣል። እግዚአብሔር ክብር ምስጋና ይግባው።
ክብር ምስጋና ይግባ። በእውነት ይህንን ከተማ የምታስተዳድሩ ንብፁዕ አባታችን አቡነ አብርሃም፣ ንብፁዕ አቡነ ሚካኤል አካባቢያችሁን እድለኞች ናችሁ። ህዝቡ ቋንቋችሁን ይሰማል። እንዴት እንደሚያምር ፖለቲከኞቻችሁ ሳይቀር ቋንቋችሁን ደምሰው ሰምተው አይ የሰጠነው 30 ሺህ ነው ይቀጥላል አሉ። እድሜ ስጦታ አለማ። በእውነት እግዚአብሔር እድሜ ስጦታ ተጎሽ እንዳለማ ግሩም ነው። እውነት ቤተክርስቲያናችን እንዲህ ናት። አገርን የመሰረተች ቤተክርስቲያን፣ የምታምር ቤተክርስቲያን ማን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክብር ምስጋና ይግባው። በስተመጨረሻ በዓለም ሁሉ ያላችሁ ኢትዮጵያውያን እችን መልእክት እንድታደምጡኝ አደራ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመምሪያ ኃላፊዎች ወክዬ ነው የምናገረው። ማንኛውም ኦርቶዶክሳዊ 10 ማለት ከገቢው 10% እንዲከፍል ይጠበቅበታል። ከነገ ጀምሮ ግን 11 ብር ወይም ከ11 እያደረጋችሁ 11ኛዋ ግን ለዚች ሆስፒታል እንድትሆን በመድኃኔዓለም ስም እጠይቃችኋለሁ፣ አደራችሁ። ሁለተኛ አሁንም ሁሉም ኢትዮጵያዊ ቅዱስ መጽሐፍ እንደሚነግረን ታምሜ አልጠየቃችሁኝም ይላል። አንዳንድ ወንድሞቼ ጊዜ የሌላችሁ ጊዜ የሚያጥራችሁ በልዩ ልዩ ስራ የተሰማራችሁ ድውይን ለመጠየቅ በሽተኛን ለመጠየቅ ጊዜ ያጠራችሁ ሰዎች ገንዘባችሁ በዚህች ላይ ብትልኩ ታማሚ እንደጠየቃችሁ እወቁ። በዚህ ላይ የታመመ ሰው መጠየቅ ጊዜ የላችሁ ሁሉ በየቀኑ ለዚህ ሆስፒታል ገቢ ብታደርጉ በየቀኑ ድውዮችን እንደፈወሳችሁ እወቁ። ስለዚህ ሁልጊዜ በእውነት በቤተ ክርስቲያናችን ስም ይህንን ሆስፒታል ሁላችንም ተባብረን ኢትዮጵያውያን አማርኛም አይደለም ሁሉም ኢትዮጵያዊ በምትሰሙት ሁላችሁም ዘመኑ ጥሩ ዘመን ስለሆነ ስለሚተረጎም ማንም ሰው ደግሞ አማርኛን የማይሰማ ሰው ስለሌለ ሁላችንም ተባብረን ይህንን ሆስፒታል ደርሶ በተለይ በጣም ያስደነቀኝና ያስደሰተኝ በልዩ ልዩ እጽ የታመሙትን እንደው ዘመኑ ያመጣውን የቴክኖሎጂ ወረርሽኝ ያጠቃቸውን ኢትዮጵያውያን የሚያድጉበት ህፃናት ኢትዮጵያውያን የጉርምስና የኮረዳነት ጠባይ አሳስባቸው ሚዲያው ማርኳቸው ልዩ ኃጢአት የሰሩ ወንድሞቻችንን እነሆ በእውነት በጣም ተማርከው የለው ራሳቸውን አዲክት የሚያደርጉበትን ራሳቸውን የሚፈልጉበትን መንደር መሆኑን በዚህ ላይ ያልተባበረ ኢትዮጵያዊ 5 ጣት አለው ተብሎ አይቆጠርም። 1 ጣት እንደቆጠረ እንዳለቀበት እንደቆረጠ ይቆጠረው ያልተባበረ። ስለዚህ ሁላችንም ኢትዮጵያውያን ተባብረን ይህንን ሆስፒታል እንድናቋቁም አደራ ነው። በተረፈ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት በተለይ